ወንድሜ ዛሬ አንድ ያልተነገረ ነገር ግን የብዙ ወንዶችን የዴቲንግ ህይወት ወይም ደግሞ ከሴቶች ጋር ያላቸውን ግንኙነት ሙሉ በሙሉ የለወጠ ጥልቅ የስነ ልቦና እውነት እነግርሃለሁ። አብዛኛው ወንድ በፍቅር ግንኙነት ውስጥ የሚሳሳተው ትልቁ ነገር የሴቶችን ፍቅርና ባህሪ በሱ ወንድነታዊ መነጽር ብቻ ለመለካት ሲሞክር ነው። ወንድ ልጅ ፍቅር ሲይዘው አእምሮ የሚሰራው በቀጥተኛ መንገድ ነው። እወድሻለሁ ይላል፣ ስጦታ ይገዛል፣ ወይም አካላዊ ጥበቃ ያደርጋል። የወንዶች የባህሪ አወቃቀር ቀጥተኛና ግልጽ ነው። ሴቶች ግን በተፈጥሯቸው በዝግመተ ለውጥ ሳይኮሎጂና በማህበራዊ ኮዲንግ ምክንያት ፍቅራቸውን በግልጽና በቀጥታ ከመናገር ይልቅ በስውር ባህሪ ኮዶች የማሳየት ዝንባሌያቸው ከፍተኛ ነው። እስኪ ለአንድ ሰከንድ ቆም ብለህ አስብ። አንዲት ሴት በፍቅር እንደወደቀች ሙሉ ትኩረቷ ላንተ እንደሆነና ወይም ደግሞ ልቧን ሙሉ በሙሉ እንደሰጠችህ በብዙ ስውር ምልክቶች እያሳየችህ፣ አንተ ግን የሴቶችን ስነ ልቦናዊ ቋንቋ ስላልተረዳ ብቻ አትወደኝም፣ ታበሳጨኛለች ወይም ትጫወትብኛለች ብለህ አስበህ ታውቃለህ? ስንት ጥሩ ግንኙነቶችን ባለመግባባት ብቻ አጥተሃል። በእኛ ባህል ደግሞ ሴቶች እፍረት፣ ጨዋነትና ራስን የመጠበቅ ባህል ስላላቸው ይህ ስውርነት ይበልጥ የጠበቀና ውስብስብ ነው። በሀገራችን ሴት ልጅ በጭራሽ መታ አብረን እንሆን እወድሃለሁ ብላ የመናገር እድሏ በጣም ዝቅተኛ ነው። ይልቁንም አእምሮህ ሊፈታው የሚገባ ረቀቅ ያለ የስነ ልቦና ኮድ ታስቀምጥልሃለች። ዛሬ በዚህ ቪዲዮ በዝግመተ ለውጥ ስነ ልቦና በማህበራዊ ጥናቶችና በተለያዩ ስውር የስነ ልቦና ምልክቶች የተደገፉ አብዛኞቹ ወንዶች በፍጹም የማይረዷቸውን 5 የሴቶች ስውር የፍቅር ቋንቋዎች በጥልቀት እናያለን። አሁን ረጋ ብለህ ማስታወሻህን ይዘህ አድምጠኝ። ምክንያቱም ከዚህ ቪዲዮ በኋላ የሴቶችን ተፈጥሮ በጥልቀት መረዳት ብቻ ሳይሆን በዴቲንግ ህይወትህና በማህበራዊ ግንኙነት ላይ ማንም ሊቀማህ የማይችለውን የላቀ የበላይነትና የአእምሮ ሰላም ታገኛለህ። የመጀመሪያውና አብዛኛውን ወንድ ከግንኙነት የሚያስወጣው ስውር የፍቅር ቋንቋ የሙከራና የፈተና ቋንቋ ይባላል። አንዲት ሴት ባልታሰበ ሁኔታ ድንገት በትንሽ ነገር ላይ ስታኮርፍ፣ ጥያቄ ስታበዛብህ ወይም ያልሆነ ድራማ ስትፈጥር አብዛኛው ወንድ ምን ሆና ነው? አትወደኝም ማለት ነው? ወይም ለምን ታበሳጨኛለች ብሎ ያስባል፣ ይናደዳል፣ ይጮሃል ወይም ራሱን ለማስረዳት ይለማመጣል። ነገር ግን በዝግመተ ለውጥ ስነ ልቦና ይህ ባህሪ ትልቅ የፍቅር የትኩረትና የምርጫ ቋንቋ ነው። በሺዎች ከሚቆጠሩ ዓመታት ጀምሮ በሴቶች አእምሮ ውስጥ የተጻፈ ባዮሎጂካል ሶፍትዌር አለ። ሴት ልጅ አጋሯን ስትመርጥ በስሜት አትቸኩልም። ምክንያቱም በዝግመተ ለውጥ ታሪክ ውስጥ ደካማ ወንድ መምረጥ ለእሷና ለልጆቿ አደጋ ነበር። ስለዚህ አእምሮዋ ሳያውቀው እንዲህ ሲል ይጠይቃል፣ ይህ ወንድ በችግር በውጥረትና በፈተና ጊዜ ይረጋጋል ወይስ ስሜታዊ ሆኖ ይፈርሳል? እሷ ይህንን ለማወቅ በስውር ትፈትናለች። ይህ በስነ ልቦና ሽት ቴስት ይባላል። እዚህ ጋር ትልቁን ሚስጥር ያዘልኝ። ሴት ልጅ እሷን ለማያስጨንቃት ወንድና ፍላጎት ለሌላት ወንድ በጭራሽ ፈተና አታቀርብለትም፣ ጊዜዋንም አታጠፋም። ፈተናው የሚመጣው ለእሷ ከፍተኛ ዋጋ ያለው ወንድ ስትሆንና የውስጥ ፍላጎቷ ከፍተኛ ሲሆን ብቻ ነው። በባህላችን ሴቶች እኔ እኮ ላንተ አልመጥንም፣ ለምን ከገሊት ጋር አትሆንም፣ ወይም ዛሬ ያማረብህ ደግሞ ለየትኛዋ ሴት ነው ብለው ባልታሰበ ሰዓት ሲጠይቁ ቀጥተኛ ትርጉሙ ቅና ወይም ተናደድ ማለት አይደለም። ይልቁንም በስውር አእምሯ እያለችህ ያለው አንተ ጠንካራ ወንድ ነህ፣ በራስህ ትተማመናለህ፣ በቃሌ ትደናገጣለህ ወይስ በጽናት ትቆማለህ የሚል የስውር ፍቅርና የትኩረት ጥያቄ ነው። መልስህ ተናዶ መጮህ ወይም አይ እንደሱ አይደለም ብሎ ራስን መከላከል ከሆነ ፈተናውን ወደድክ ማለት ነው። ትክክለኛው የወንድነት ምላሽ ግን በእርጋታ በትንሽ ፈገግታና በጨዋ ቀልድ ነገሩን ማለፍ ነው። ሁለተኛው ወንዶች እንደ ጭቅጭቅ የሚያዩት ግን እጅግ ጥልቅ የሆነው የሴቶች የፍቅር ቋንቋ ስሜታዊ ኢንቨስትመንት ማድረግ ይባላል። አንዲት ሴት በትንሽ ትልቅ ነገሮችህ ላይ አስተያየት ስትሰጥ፣ ስታረምህ ወይም ደግሞ በምታደርጋቸው ነገሮች ላይ ስትከታተልህ ወንዶች እንደ ቁጥጥር፣ እንደ ወከባ ወይም ደግሞ ነቀፌታ ያዩታል። ኧረ ይህች ሴት ትከታተለኛለች፣ ሁልጊዜ ትጨቀጭቀኛለች ይላሉ። ነገር ግን ትልቁ የስነ ልቦና እውነቴ ነው። ሴት ልጅ የማትወደውንና ተስፋ የቆረጠችበትን ወንድ በጭራሽ አታማርርም፣ ሙሉ በሙሉ ችላ ትለዋለች። በማህበራዊ ስነ ልቦና ሴቶች የረጅም ጊዜ አጋራቸውን የመቅረጽ የማነጽና የመንከባከብ ተፈጥሯዊ ፍላጎት አላቸው። አንድን ወንድ ለወደፊት አጋርነቷ ከተቀበለችው በእሱ ህይወት ውስጥ ስሜታዊ ኢንቨስትመንት ማድረግ ትጀምራለች። ስታረምህ፣ ስትጨቀጭቅህ ወይም ደግሞ ስትመክርህ እሷ አሁንም በግንኙነቱ ውስጥ ተስፋ እንዳላት፣ ልቧ ካንተ ጋር እንደሆነና ከፍተኛ ትኩረት እንደሰጠችህ ማረጋገጫ ነው። እሷ ለአንተ ግድ ሳይኖራት ሲቀር የሚፈጠረው ነገር ጭቅጭቅ አይደለም፣ ዝምታ ነው። ለምሳሌ ለምን ሰዓት አታከብርም? ይህ ልብስ አያምርብህም፣ አይስማማህም፣ ሌላ ልበስ፣ ወይም ከገሌ ጋር አትዋል
ለህይወት ጥሩ አይደለም ስትልህ በቁጣ ፈንታ ስውር ቋንቋዋን ተረዳ። እሷን የሚያስፈራት ያንተ መበላሸትና እሷን አጥቶ መጎዳት እንጂ እሷን በነገር መቃወሙ አይደለም። ሴት ልጅ ሙሉ በሙሉ ስትዘጋህ አፌን አልከፍትም ከዚህ በኋላ ብላ ዝምታን ስትመርጥ ግን ፍቅሯ አብቅቷል ማለት ነው። ስለዚህ የምትጨቃጨቅህ ሴት ልጅ አሁንም ላንተ ከፍተኛ ፍላጎት አላት ማለት ነው። ሶስተኛውና አብዛኛውን ወንድ በስሜት የሚያናድደው ነገር ግን ጥልቅ ስነ ልቦናዊ ሚስጥር ያዘለው ቋንቋ ከሌሎች ወንዶች ጥበቃን የመሻት ስውር ምልክት ይባላል። አንዳንዴ አንዲት ሴት ስታወራህ ዛሬ እኮ መስሪያ ቤት ወይም ትምህርት ቤት አንድ ልጅ እንዲህ አለኝ፣ አንድ ሰው እኮ መንገድ ላይ ቁጥሬን ጠየቀኝ፣ ወይም ጓደኛዬ እኮ እንዲህ አይነት ስጦታ ተሰጣት እያለች ስለሌላ ወንድ ትኩረት ልታወራ ትችላለች። ወንዶች ይህንን ሲሰሙ ወዲያውኑ ይናደዳሉ። እንዳለመታመን፣ እንደ ንቀት ወይም እንደ ክደት ያዩታል። በስውር ስነ ልቦናና በዝግመተ ለውጥ ስነ ልቦና ግን ይህ ሌላ ስውር የፍቅር ቋንቋ አለው። ይህ ባህሪ ሶሻል ፕሩፍ ወይም ማህበራዊ ማረጋገጫና ፕሪሴሌክሽን ይባላል። እሷ በስውር አእምሮዋ እኔ በሌሎች ወንዶች ዘንድ ተፈላጊ ነኝ፣ ስለዚህ አንተም የኔን ዋጋ ወቅ፣ ትኩረት ስጠኝና ጠብቀኝ የሚል መልእክት እያስተላለፈች ነው። በሌላ በኩል ደግሞ ያንተን የወንድነት ጥበቃና የመስራት ወይም የመቅናት ፍላጎት ለማየት የምታደርገው ስውር ሙከራ ነው። እኔን ለማጣት አትሰጋም የሚለውን የውስጥ ፍርሃቷን በስውር በሌሎች ወሬ አሽሞንሙና ታቀርብልሃለች። በሀገራችን ባህል ሴቶች የወንዱን የወንድነት ወኔ፣ ቁርጠኝነትና የባለቤትነት ስሜት ማየት ይወዳሉ። እዚህ ጋር መልስህ ተናዶ መጮህ፣ እሷን መስደብ ወይም ታዲያ ሂጂ ከሱ ጋር ሁኚ ማለት አይደለም። ያ ደካማ ወንድ የሚሰጠው ምላሽ ነው። ትክክለኛው ምላሽ በራስ በመተማመን የተሞላ ፈገግታ ማሳየት እና አውቃለሁ እኔም ብሆን ያንቺን አይነት ቆንጆ ሴት ባይ ቁጥርሽን ጠይቅ ነበር ብሎ በስሱ ማለፍና የወንድነት ወሰንህን ማሳየት ነው። አራተኛውና ሴቶች ለቀረቡት ወንድ ብቻ የሚሰጡት ትልቁ የፍቅር ቋንቋ ሚስጥራዊና ግላዊ ቦታዋን መክፈት ይባላል። ለወንድ ልጅ ፍቅር ማለት አብሮ መዝናናት፣ ስጦታ መስጠት ወይም አካላዊ ቅርበት ሊሆን ይችላል። ለሴት ልጅ ግን ትልቁ የፍቅር ቋንቋ የስሜትና የግል ህይወቷን በር መክፈት ነው። በስነ ልቦና ሴቶች ከአደጋ ራሳቸውን የመጠበቅ ከፍተኛ የተፈጥሮ መከላከል አላቸው። ምክንያቱም ስሜታቸውን ለማይሆን ወንድ ከከፈቱ እንደሚጎዱ ያውቃሉ። አንዲት ሴት ስለ ቤተሰቧ ሚስጥር፣ ስለ ህፃንነት አሰቃቂ ትዝታዋ፣ ስለ በፊቱ ስብራቷ ወይም ደግሞ ስለ ውስጣዊ ፍርሃቷ ላንተ ማውራት ስትጀምር ለአእምሯ አንተ ተራ ወንድ አይደለህም፣ እሷ የልቧን ቁልፍ ሰጥታለች። ለምሳሌ አጠገቧ ካሉት ጓደኞቿ ጋር የማታወራውን የቤተሰብ ሚስጥር ወይም የውስጥ ስቃይዋን ቁጭ ብላ ስትነግርህ ለምን ይህን ሁሉ ታወራኛለች ብለህ አትሰልች። ስልክን አትይ፣ በትኩረት አዳምጣት። ይህ ለሷ ትልቁ የፍቅር የታማኝነትና የደህንነት መግለጫ ቋንቋዋ ነው። በዚህ ሰዓት መፍትሄ አትፈልግም። የምትፈልገው ሙሉ ትኩረትን ሰጥተህ እንድታዳምጣትና የደህንነት ከለላ እንድትሆናት ብቻ ነው። አምስተኛውና እጅግ ውቡ የሴቶች ስውር የፍቅር ቋንቋ በስውር አገልግሎትና እንክብካቤ መስጠት ይባላል። አብዛኛው ወንድ ሴት ልጅ እወድሃለሁ እስካላለችው ድረስ የፍቅር ስሜቷን አይረዳም። ሴቶች ግን ፍቅራቸውን በፍጹም በቃላት ሳይሆን በድርጊት ይሸሽጉታል። ሴት ልጅ ስትወድህ በተፈጥሮ የመንከባከብ ስሜቷ ይነቃቃል። ያንተን ምቾት፣ ጤናና ሰላም ለመጠበቅ ጥቃቅን የሚመስሉ ነገር ግን ትልልቅ ድርጊቶችን ታደርጋለች። ለምሳሌ ልብስ ላይ ያልተስተካከለ ነገር ሲኖር እጇን ዘርግታ ስታስተካከል፣ ወይም ደህና ገባህ ብላ በሰዓት ውስጥ ደውል፣ የምትወደውን ምግብ ወይም መጠጥ አስባ ስታዘጋጅልህ፣ ወይም በስራ ውጥረት ውስጥ ሆነህ እረፍት እንድታገኝ ሁኔታዎችን ስታመቻችልህ፣ እነዚህ ጥቃቅን ድርጊቶች በእሷ ቋንቋ አንተ ለኔ ልዩ ነህ፣ እወድሃለሁ ማለት ናቸው። ወንድ ልጅ ይህንን አስተውሎ አመስጋኝ ሲሆን ግንኙነቱ ወደ ላቀ ደረጃ ይሸጋገራል። እንግዲህ ወንድሜ የሴቶችን ስውር ቋንቋ መረዳት ማለት በዴቲንግ ወይም ደግሞ ከሴቶች ጋር ባለህ ግንኙነት ህይወት ውስጥ ከፍተኛ የበላይነት፣ መረጋጋትና የአእምሮ ሰላም ማግኘት ማለት ነው። ሴት ልጅ በቃላት የምትናገረውን ብቻ ሳይሆን በስነ ልቦናዊ ባህሪዋ የምታሳይህን ስውር መልእክት ማወቅ ስትጀምር አላስፈላጊ ጭቅጭቅ ውስጥ አትገባም። ዓይንህ ይከፈታል። ትክክለኛዋን አጋርም በቀላሉ መለየት ትችላለህ። እናም እነዚህን 5 ስውር የፍቅር ቋንቋዎች አእምሮ ውስጥ አስታውስ። አንደኛ የሙከራና የፈተና ቋንቋው፣ ሁለተኛ ስሜታዊ ኢንቨስትመንት ማድረግ፣ ሶስተኛ ከሌሎች ወንዶች ጥበቃን የመሻት ስውር ምልክት፣ አራተኛ ሚስጥራዊና ግላዊ ቦታዋን መክፈትና በአምስተኛ ደረጃ በስውር አገልግሎትና እንክብካቤ መስጠት ናቸው። ይህ ቪዲዮ አዲስ እይታና ጥንካሬ ከሰጠህ ላይክ ማድረጉን እንዳትረሳ። ለጓደኞችም ሼር አድርግላቸው። በመጨረሻም በአስተያየት መስጫው ላይ ንገረኝ፣ ከነዚህ 5 ስውር የፍቅር ቋንቋዎች ውስጥ አንተ እስካሁን ሳትረዳው ቀርተህ ያስቸገረ ወይም ማሻሻል ያለብህ የትኛውን ነው? እንወያይበታለን።
ለተጨማሪ የስነ ልቦና፣ የሰውነት ቋንቋና ጥልቅ የፍቅርና ግንኙነት ትምህርቶች ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።